ሰላም ሰላም ውድ የሀገሬ ልጆች ለሁላችሁም ሰላም ብዝት በልላችሁ። እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት በል። ዛሬም እንግዲህ የህብስትን ድራማ እዤላችሁ መጥቻለሁ። ድራማውን ከወደዳችሁ ሼርና ላይክ ማድረጋችሁን አትርሱ። ለዚህ ቤት አዲስ ከሆናችሁ ደግሞ ቤተሰብ መሆናችሁን አትርሱ። ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ፈጣሪ ያክብራችሁ ክበሩ ልላችሁ ወዳለሁ። እንግዲህ ድራማውን ከወደዳችሁ ላይክና ሼር ማድረጋችሁን ለወዳጆቻችሁ ማድረሳችሁን አትርሱ። ወዳችሁና ፈቅዳችሁ ደግሞ ስለምትከታተሉኝ አመሰግናለሁ። ኤቢስቴ እንግዲህ ባለፈው ተስፋ ቆርጣ ከራሷ በላይ ሲሆንበት ከዛን እንግዲህ ራሷን ለማጥፋት ወስና እንግዲህ ገመድ አጥልቃ ነበር። ከዛን እንግዲህ ዛሬ ላይ ግን ደከመኝ ማረም ብቻ ነበረ የፈለኩት። ስለዚህ ራሴን ለማጥፋት ሞክሬያለሁ። ከዛን ትላታለች፣ ምን ነው እብስቴ እንደዚህ የምትሆኚ? ለምን ብለሽ ነው ራስሽ? ምን ላርግ ታዳ? አሰቃየችኝ እና ታዳ ምን ላድርግ? መፍጠሬን እስከሚረሳ ድረስ አሰቃየችኝ። ምን ማድረግ ነበረብኝ ታዳ ሳፈስ ብላ ትላታለች። ታፈሱ ደግሞ እርግጥ ነው አዎ አንቺን እንግዲህ አንቺ ስለሆንሽ ነው እንጂ እሷን ማቋቋም እንኳን አይቻልም ትላታለች። ስለዚህ እንግዲህ እሷ ያደረገችብኝን ነገር እኔስ አድርጌባታለሁ እንዴ? የሚጨነቅ ድረስ ነው ያጨናነቀችን ትላታለች። ከዛ እንግዲህ ማረፍ ነው የፈለግኩትኝ ትላታለች። ከማረፍ እንግዲህ ከፍርሃት ማለፍ ከስቃይ ማረፍ እኔ ርፍት ብቻ ነበረ የምታየኝ የነበረ። ስለዚህ እንግዲህ የዛ ደግሞ የመጣልኝ እንግዲህ ሀሳብ ራሴን ማጥፋት ነው ነበርኩ ትላታለች። እንደምንም አድርጌ እንግዲህ ከዛንን ራሴን አስታወስኩኝና እናቴ እንደምንም አርግተሽ ከራስሽ ጋራ በራስሽ እንግዲህ ቁሚ ያለችኝ እናቴ አስታወስኩ። ከዛንን እንግዲህ ከምንም በላይ ደግሞ እኔ ቢሞት እነሱ እንግዲህ እንደፈለጉ ይሆናሉ፣ ለምንም አይጠቅም። ስለዚህ ስኬት እንግዲህ ከዛ ስኬት ነው የሚሆንላቸው እንጂ ምንም አይጠቅምም ብዬ ከራሴ ጋር ታገልኩ ትላለች። ኢቢስትዬ ይገባኛል፣ በጣም ከባድ ነው። ስለዚህ እንግዲህ ለሁሉም ነገር ደግሞ መክረሙ ይሻላል ትላታለች። አዎ ልክ ነሽ፣ ነገር ግን እኮ ትግስትሽ ያልቃል። ከዛ ብዙ ነገር ግራ ያጋባሻል። ስለዚህ ሰው አይደለሽ እንደ የኔ እናት ትላታለች። መቼ አጣው ትላታለች። ስለዚህ እንግዲህ ማንም የለኝም አለኝ ያልኩትን ነገር ሁሉ ሰዎች እንግዲህ መከራ ውስጥ እየከተትኩ ነው ትላታለች። ኤቤስትዬ እኔንስ ያካትታል ወይ ብላ ስትላትም አዎ አንቺስ ብትሆኚ በእኔ አይደለም እንዴ ስራሽን ያጣሹ ያካትታል ብላ ትላታለች። ከዛ እንደዛ ስትላት ጊዜ አይ የትኛው ስራ ነው እንግዲህ ከሷ ስድብ ከሷ ከመጨቃጨቅ ተገላገልኩኝ እንጂ ምንም እንግዲህ ያተረፍኩት የጎደለብኝ ነገር የለም ትላታለች። እሷም እንደዛ ስትላት እንግዲህ ስንት ሰው በእኔ ምክንያት ለህይወቱን ሊያጣ ነበረ። ስለዚህ እንግዲህ ማንም የለኝም አለኝ ያልኩትን እንግዲህ በእኔ ምክንያት እንግዲህ እየጎዱኝና እንግዲህ እየተጎዳሽ ነው ትላታለች። ከዛንን እንግዲህ አብነት ደግሞ ራሱ እራቱን ሊያጣ ነበረ። ስለዚህ የትኛው ሰው ነው በእኔ ምክንያት እንግዲህ መከራ ነው ያለፈበን ትላለች። ስለዚህ እንግዲህ ብዙ ነገር መከራ ነው ትላታለች። እንግዲህ ከዚች እናቴ ጋር ከመስራት እኮ ምንም አይነት ነገር መቅራት ይሻላል። ይሄም ስራ ነው ብለሽ አታውሪ። ስለዚህ እንግዲህ የእውነት ነው አውቃለሁ፣ በጣም ይከብዳል ብላ ትላታለች። ስለዚህ ሁሉም ነገር በቅራት ይሻላል ስትላት አዎ ልክ ነሽ፣ አሁን አታማርሪ፣ ተነሽ እንግዲህ እንኳን አንቺ ተረፍሽ ብለ ትላት። ከዛን እንግዲህ አንቺንም አመሰግናለሁ ትላታለች። ከዛ ምን ነው የምታመሰግኝ ትላታለች። ስለዚህ እንግዲህ አሁን እዚህ ማንም የሚያውቅሽ ሰው የለ፣ በደንብ አርግተሽ እርፍ ቤት ላይ እንግዲህ በዚህ ሰዓት እንግዲህ አሁን እንግዲህ እንግዳን አባረረች ብላ ጭንቀት ላይ ናት። ተነሽ ወደ ቤት እንግቢ ትላታለች። አይ ኢቢስቴ ብላ ትላታለች። ተነሽ በይ ወደ ውስጥ እንግባ ብላ ትላታለች።
ከዛ እንግዲህ ገጠር ውስጥ እንግዲህ ዘና ብሎ እንግዲህ እዚህ ጭንቀትና መከራ የሌለበት እረፍት ለመውሰድ እንግዲህ አክስትዬ ጋር መጥታለች። እንግዲህ በአምላክ ደግሞ ይመጣና በር ያንኳኳል። ከዛንን እንግዲህ በር ይከፍትለታል። ከዛንን በአምላክ እንዴት ነህ እንኳን በሰላም መጣክ ብሎ ይለዋል። ምን አዲስ ነገር አለው ብሎ ይለዋል። ምን አዲስ ነገር የለም ብለዋል። ምንም አዲስ ነገር የለም፣ ሁሉም ቦታ ፈልግ ያለው የቀራኝ ቦታ የለኝም፣ ፈልጊያታለሁ አላገኘውም ትለዋለች። አሁን መረጋጋት አሁን ተረጋግተን ምን ማድረግ እንዳለብን ማሰብ ነው ያለብን ብሎ ሲል፣ ቆይ በአምላክ ምንድን ነው የማስበው ነገር የለኝ፣ ጭንቅላቴ እየታዘዘልኝ አይደለም፣ ምንድን ነው የምናስበው ብሎ ይላል። ስለዚህ አንተ ግን ተረጋጋ ሲል፣ አቤል እንግዲህ የኔ ችግር እኮ ብሎ ይለዋል። ቆይ አንተ ራስ ምን አጥፍተ ነው አንተ ለራሴ ይቅርታ ማድረግ እየከበደ ይሎ ሲል፣ እንግዲህ ላድናት አልቻልኩም፣ ከነዛ አውሬዎች እጅ ማውጣት ነበረብኝ፣ አውሬዎቹ እንግዲህ መታደግ ነበረብኝ፣ ስለዚህ ግን አልቻልኩም፣ ይሄንን አላደረግኩም ይለዋል። አብነት ደግሞ ከዛንን እንግዲህ ምንም አላጠፋም በአምላክ አንተ ዝም ብለ ራስን አትክሰሰው ይለዋል። እንግዲህ እሱ ደግሞ አይ አጠፍቻለሁ፣ የት ብዬ ነው የምፈልጋት፣ የት እጄ ነው ትለዋል። የት ትሄዳለች? ምናልባት እንግዲህ ፖሊስ ጣቢያ እንድንድነው ስለው፣ እንግዲህ ይሄንን እንግዲህ ፖሊስ ጣቢያ ከሄድን ደግሞ አቶ አምላክ እንግዲህ እንዳትሄድ ብለው አስጠንቅቆኛል። ስለዚህ እንግዲህ ተከትሎ የሚመጣውን ጥያቄ እንግዲህ ለመለስ ይከብዳል ሲል፣ ከዛ ና ቁጭ በል ና ግባና እረፍ በል ይለዋል። እንግዲህ በአምላክ እንግዲህ በጣም ተጨንቋል። እሷ እንግዲህ እዚህ ዘና ብላ ገጠር ውስጥ ገብታ፣ ከዛን እነዚህ ልጆች ደግሞ የት ሄዱ? እነዚህ ድምጻቸው ጠፋ ትላለች። ከዛ እንግዲህ የገጠር ሰው መጨነቅና ማሰብ ያለ እንግዲህ እሷም ደግሞ ተጨንቃ የት ሄዶ ነው ብላ ትላለች። ቆይ አንቺ ታፈሴ ለምንድን ነው የምታንገለልሽው? ለምንድን ነው የምታበሪ? ትላታለች። ኔ ቁጭ በይ ትላታለች። ከዛንን እንግዲህ ቆይ የኔ ልጅ አይመችሽም ብላ እንግዲህ ቁርበት ታደርግለታለች። ከዛን ምንም አይመችሽም የገጠማ ሰው ምችት ለምዶ ትላታለች። እንግዲህ እማማዬ እንደዚህ ናት እንግዲህ ሰው የበላ ወይም ደግሞ የጠጣ አይመስልም ትላታለች። እሷ ደግሞ ወይኔ አስጨነቅኳቸው ማለት ምንድን ጠላታቸው ይጨነቅ ምን አርጊ ብላ ነው የምትጨነቅ? ስለዚህ አመሰግናለሁ ስትላት፣ ከዛንን እንግዲህ አንቺን ያመጣ እግዜር ይመስገን እንጂ እኔ ምን ታመሰግኛለች ትላታለች። የእኔ ወርቅ ትላታለች። ስለዚህ ሚስ ተነሽ እስቲ ጋቢ አምጪለት ብላ ትላታለች። ከዛን ኤሬ አልበረደኝም ትላት። እንዴት አይበርድሽም? ክረምት እኮ ነው፣ ክረምት እኮ ከብዷል ትላታለች። ስለዚህ ለአምሮን እንግዲህ ለአስመራ ብለን እኮ አይበርድም ብለን ነው እንጂ ስለዚህ እኮ አልበረደኝ ነው እንጂ ዝም ብለሽ ነው የምትቸገሪ ብላ ትላታለች። ይህ ቀዘቅዛል ብላ እንግዲህ ታለብሳታለች። እውነት ለመናገር እንግዲህ ገጠር ውስጥ ያለው እረፍትን እናንተ ተጫወቱ፣ እኔ እንግዲህ የሆነ የሚሰራ ነገር አለኝ ትላይ አስጨነቅኳቸው ትለዋለች። ምንድን ነው የምታስጨንቅን? እንግዲህ ማማዬ እንደዚህ ናት እንግዲህ መንገደኛም ከመጣ እንደዚህ ነው ትላት። ምንድን ነው አለች ትፈራ። ምንድን ነው ምስጋናውን አበዛሹ ትላታለች። እሺ በቃ ትላታለች። ከዛንን እሺ በዛ እንግዲህ እያሶፍሽብኝ ነው ትላተ እንግዲህ እሷ ስትስቅ ስታይ ተመስገን አምላኬ፣ እንደ መኪናው እኮ ሲንገጫገጭ እንደው ጥርሷን አረገፈ ብዬ ነበረ፣ ፈገግ ስትይ ነው ገና ጥርስሽን ያየው ብላ ትላታለች። ከዛ ታፈስ እየቀለደች፣ ከዛ እንግዲህ እሷ ደግሞ ታፈስ እየቀለድሽ እያለችት አሁን ከመጣሽ እኮ አሁን ነው ገና ጥርስሽን ያየው ብላ ትላታለች። ከዛ እንግዲህ የእውነት በጣም ነበረ ያሳቀችኝ እዚህ ጋር ማለት ነው። እና ሰው እንደዚህ ፈገግ ስል
ከዛ እንግዲህ አቶ አምላክ ይመጣና ቆይ እኔ ያለሁት እኮ ቤት ውስጥ ነው እንጂ እኮ ያለው የት ሄዳ ነው ብላት፣ እኔ የት ነው እንግዲህ ማንካና ሹካ ቤት ውስጥ እንግዲህ አልፈልጋትም። አንተ ውጭ ከወጣው አንተን እንግዲህ ስለዚህ ጥያቄን አልጠይቅሽም ነበረ። ስለዚህ የት ሄዳ ነው ብላ ትላታለች። ስለዚህ እንግዲህ በደንብ አርግታ ኮስተሮ አርግ እንግዲህ በደንብ አርግታ ሳፈጥበት እንግዲህ ያንቺ ደም ይፈራል ተብሎ እንግዲህ ተፈርቶ አይኖርም እሺ ብሎ ይላታል። ስለዚህ እንግዲህ ይጠረጥርሽ ነው እንጠረጥሻለሁ ብላ ይላታል። በደንብ አድርጌ ነው የሚጠረጥርሽ ነው ይላታል። ከዛ ድሮሽ ላልጠረጥርሽ ነው ወይ ጠረጠርኩም አልጠረጠርኩሽም እያንዳንዱ ይሄ ሁሉ የሆነ ጉዳይ ሁሉ ለዛ ደደብ ወንድምሽና አንቺ ነሽ ይሄን ሁሉ ስራ የሰራችሁ ትለዋለች። ስለዚህ እንግዲህ አሁንማ አንድ ነገር ተፈጥሯል። ስለዚህ እንግዲህ ጥፋቱም እንግዲህ እያንዳንዳችን የጋራ ነው ብሎ ይላታል። እንግዲህ ነገር አታዙሪ ብሎ ይላታል። እንግዲህ በየቀኑ እየጠፈጠፈችና መከራዋን እያየች እንግዲህ እንደ ዳቦ ድፎ እያቃጠለች እንደኖረች ረስታለች ይመስለኛል። ከዛ እንግዲህ ነገር አትፈልጊ ብሎ ይላታል። ስለዚህ እንግዲህ ነገር አትፈልግም ልጅቷን አማረረቻት። ብዙ በቁም እያቃጠልከ ስለዚህ እንግዲህ ምንም ነገር አላደረግኳትም ትላታለች። ይሄ ሁሉ እያደረገው ስለዚህ እንግዲህ ይሄ ሁሉ ያንቺ ምክንያት ነው ብሎ ይላታል። ከዛንን አንተም ብን ብለ እንድጠፋ ነው። ስለዚህ በአንተ ምክንያት እንግዲህ ጨርቄን ይዤ እንግዲህ በወንገድ ላይ ሊወጣ ነው ብለዋል። ከዛን እንግዲህ ስለዚህ ሁላችሁም ገደል ግቡ ከፈለጋችሁ ብላ እንግዲህ ጉድ እኮ ነው ብላ ጥላት ይወደዋለች። ከዛንን እንግዲህ እንደዛ ስትል ጊዜ ወይኔ እኔን በኔ ላይ እንደዚህ ይጫወታሉ፣ በኔ ላይ እንደዚህ ይቀልዳሉ እንዴ ብላ እንግዲህ በጣም ተናዳ እንግዲህ ስልክ ይደውልለታል። ስለዚህ እንግዲህ ስልክ ስደውል ስልክን እንግዲህ አታነሳም አይደለም አንተ ቡቱታም አንተ ጨርቃም ልጄኔ ታድግታችሁ ነው ብሎ እንግዲህ በጣም ይጨነቃል። ከዛ እንግዲህ እሱ እንደዛ እያላትን ቢሆንም ቆይ ቅድም ግን እኮ ቆይ እንደዛ ሲያወሩ የነበረ የእውነታቸውን ነው ወይ ብሎ ትላታለች ብስቴ። አዎ የእውነታቸውን ነው ታዲያ የውሸት አለ እንዴ ብላ ስትላትም አይ ምናልባት ብዬ ነው እኮ ትላታለች። ከዛ አይ ምናልባት የሚባል ቃል አለ እንዴ ስትላት አይ ምን አውቄ ታዲያ ብላ ስትላት ነበረ። ከዛ እንደዛ ስትላት እንግዲህ አይ ገርሞኝ እኮ ነው ትላታለች። አይ ግረምሽ እንግዲህ ይሄው ነው ሊመጂ ብላ ትላታለች። ከዛ እንግዲህ እሺ ካልሽ እንግዲህ ምን ይደረጋል ከመልመድስ ውጪስ ምን ይባላል ብላ ትላታለች። ከዛ እንግዲህ እብስቴ እንግዲህ የሚሆነውን ነገር ሁሉ እንግዲህ በጣም እየከበዳትና እያስጨነቃት ነው። ለምን ቢባል ሁሉም ነገር እንግዲህ እያንዳንዱ ከአባታ ተነስቶ ሁሉም ሰው እያሰቃያትና መከራዋን እያሳያት ነበረ። ከዛንን እንግዲህ ራሷን እስከ ማጥፋት ድረስ ተስፋ እስከ መቆረጥ ድረስ እንግዲህ በሀገራችን ላይ እንደዚህ አይነት ቤት ውስጥ ያለ ብዙ አይነት እንግዲህ ይሄ ድራማ ሆኖ ስለወጣ ነው እንጂ በቤታችን ውስጥ እንግዲህ ያልወጣና ያልታየ ያልተሰማ ብዙ እንደዚህ መከራ የሚያሳልፉ ሰዎች አሉ። እንግዲህ በጣም ከባድ ነው። እንግዲህ አንዳንድ ጊዜ ለማሰብና ይሄ ነው ብሎ ራሱ ለመናገር የሚከብድ ነው ማለት ነው። ቅድም ግን እኮ እውነታቸው ነው። ወደዚህ ሲመጣ ሰው ጥርስ የወለቀበት ሰው አለ እንዴ ብላ ትላታለች። ቆይ ምንድነው ነገሮች አልገባ ሳቅሽ ይዛላታ እስቲ አስታጥቢያት ትላታለች። እኔ በልቻለሁ በቃኝ ቅድም የበላው ስለዚህ አይ አልበላም ስላት ኧረ በናትሽ አፈር ሲሆንልሽ ታጠቢ ብላ ትላታለች። ከዛ እኔን እንግዲህ እንደዛ ስትላት ምን ነው የኔ አበባ ብትላች ምን ነው ከፋሽ ትላታለች። ምንም አልሆንኩም ብላ ትላታለች። እብስቴ ምን ሆነሽ ነው ብላ ትላታለች። ሁሉም ነገር እያወቅሽው እናቴ ከሞተች ወዲያ እኮ ማንም ሰው እንደዚህ በፍቅር አውርቶኛቅ
የእናቴ እናት ቀምጠን፣ ስለዚህ ሆድ ባሻ አቱኝ፣ ስለዚህ አይክፋሽ የኔ እናት ትላታለች። እንግዲህ እሷ እብስቴ ደግሞ የነበራን ነገር ሁሉ እያስታወሰች ስለዚህ ተረገሪ ትላታለች። እሺ የኔ እናት እሺ ትላታለች። ታጠቢ የኔ ልብ ወይስ እኔ ላጉርስሽ? ላይ ራሴ ራሷ ትበላለች ብላታለች። በይ እንግዲህ ያዥ ቢ እሺ ትላታለች። እኔ እናትሽ የኔ ክፋይን ብላ ትላታለች። እውነት ለመናገር እንግዲህ እንደዛ እየተሰቃየችና መከራዋን እያየ ቶሎ በይና ጉሩስ አርጊ ትላታለች። ከዛንን እንግዲህ ውይ ብላ እንግዲህ ወደ ማማ የተመልሰ ስለዚህ ቶሎ ብለሽ ቢ ማማ የተመልሳ ከመጣች ማጉረስ ነው የምትጀምረው ብላ ትላታለች። ከዛንን እንግዲህ እንደዛ እያለቻት እውነት ለመናገር እንግዲህ ፍቅር ከሁሉም በላይ የሚበልጠው ነው። ከዛንን በአምላክ ስልክ እየጠራ ነው። ለምንድን ነው የማታነሳው ብለው ይለዋል። ለምንድን ነው አዲስ ነገር የለውም የዋትኳት ይመስል እንግዲህ 12 ጊዜ ይደውልልኛል። አሁን እንግዲህ ምን አይነት ስሜት እንደተሰማኝ እያደለም ከዛንን እንግዲህ የትዳ ነው ይሄን አለ የጠፋችሁ ብሎ ስለዚህ እንግዲህ ሁሉም ነገር ከብዷት እንግዲህ ለማረፍ እኮ የሄደች ይመስለኛል። የት ነው የምትሄደው? እሷ እኮ የምታውቀው ዘመድ ወይን አንድ ሰው የላትም ብሎ ይላታል። ስለዚህ የት ነው የምትሄደው? እኔም እኮ የሚያስበው ነገር እኮ ግራ ስለገባኝ ነው ይሄንን ያልኩት ብሎ ይላታል። ከዛንን እንግዲህ በር ይንኳኳል። ከዛ እሷ ናት መሰለች። ስለዚህ አይ እኔ ልክፈት አንተ ተቀመጥ ብሎ ሲል ከዛንን ግን በኔ አዝነ ምናልባት በኔ አዝናበት ይሆናል። ስለዚህ አንተ ክፈተው ይሎ ይላል። ስለዚህ ከዛንን እንግዲህ ተነስና ክፈት ሲል ኧረ በፈጠረ አምላክ ስለዚህ ክፈተው ይለዋል። እሺ ተረጋጋ ክፈተው ብሎ ሲል ከዛንን እንግዲህ በሩ ሲከፍተው እንግዲህ ሌላ ሰው ነው የሆነ። ከዛ ክፈትለት እንጂ በአምላክ ትግባ ብሎ ሲል አምተ ግቢ በላታ ብሎ ይላል። ከዛንን እንግዲህ ምን ነው በአብነት መጥፎ ሰዓት መጣው እንደ ብሎ ይላል። ስለዚህ እውነት ምን ልትሰሪ ነው እየመጣሽው ብሎ ይላታል። ከዛ ደግሞ በጣም ነው ያሳሰበሽ? ምንድን ነው ያሳሰበሽ ብሎ ይላታል። አንቺ እሬሳ አሁን ደግሞ ምን አድርጌ ነው የምትሰድበኝ? ይሄ ነው እንጂ የከበደሽ? በጥፊ ራሱ ብልሽ እንኳን በጣም ከባድ ይላታል። ስለዚህ በጥፊ ራሱ ብልሽ በጣም እንግዲህ ስለዚህ እንግዲህ ብሎ ይላታል። ከዛንን እንግዲህ አንቺ ጋራ እያስመሰለነ ከአንቺ ጋራ ዋጋ የሚከፍል ሰው የለም ብሎ ይላታል። እንግዲህ ሰው መቀየር አይችልም እንዴ ብላ ብትነግራትም ከዛን እንግዲህ እሱ በአምላክ ጥሎ ይሄዳል። በአምላክ የት ነው የምትሄደው? እሷ ትሄዳለች። አንተና ተመለስ ብሎ ይለዋል። እንግዲህ እሱን ጥሎት ይሄዳል። በጣም ይቅርታ እኔ እኮ ስለተጨነቀኝ ነው የመጣው ብሎ ይላታል። ስለዚህ ሁላችንም ተጨንቀናል ብሎ ይላል። እንግዲህ እኔም እኮ ተጨንቅ ያለው እኔ ሰው አይደለሁም እንጂ እኔም ይቀየራለሁ። የብስት መጨነቅ የብስት መጥፋት እንግዲህ እኔም ያስጨንቀኛል ብሎ ይላል። እንግዲህ ምንም አዲስ ነገር የለም እንዴ ብሎ ሲል ምንም አዲስ ነገር የለም ብሎ ይለዋል። ከዛንን እንግዲህ ከዛ ሁለታቸው መንገድ ላይ እንግዲህ የገጠር ሰው ሲገናኝ እንዴ ንጉስ እንዴት ነ ትለዋለች። በጣም ቆየው እኮ ብዙ ቆየው ካየው እንዴ 3 ቀን እኮ ነው ብዙ ቀን እኮ አይደለም እና 3 ቀን እኮ ነው ብሎ ይላታል። ግን አዘመብኝ እኮ ትለዋለች። ከማን ጋር ነው የሄዳችሁት ብሎ ከመኩራ ጋር ነው የሄደ። ከመኩራ ሌላ ምንም ብሌል እንጀራ አለኝ ብለት እንኳን በሰላም መጣ እርሻ ጥሩ ነበረ እንዴ ብሎ ይላታል። በጣም እንግዲህ አሪፍ ምርት ነው ብሎ ይላል። እንግዲህ አሪፍ ነው ከገበያ እንግዲህ ገበያ ሄጄ እየተመለስኩ ነበረ ከሩቅ እኮ ነው የለየው ብላ ትለዋለች። ቆኛ ቤት የመጣችው የተባለች ጥቁር እንግዳ ማናት ብሎ ይላል። እኔ ምን አውቃለሁ ጥቁር እንግዳ የተባለችው ለምንድን ነው ተብሎ ታፈሳ ናገረችሽም እንዴ
ከታፈስ እኮ ከሳ ከመጣች ወደ መቻ ወጋን ከመች ጥላት ትወጣታለች ብላ ትላለች። ከዛ እንግዲህ ዞር ራሱ እኮ አትልም። ስለዚህ ደግ ነው ብሎ ይላል። እንግዲህ እርሻ እያደከመች ነው ብሎ ስላት፣ በይ እንግዲህ ወደ ቤት እንጂ እኔ በዚህኛ ሄዳለሁ ብሎ ይላታል። ከዛ እንግዲህ እሷ ጥላት ትሄዳለች። በዛ በኩል እንግዲህ አይነዋቸው ሲታይ እንግዲህ እነዚህ ሁለቱ ደግሞ ፍቅር ያለባቸው ይመስለኛል። ከዛ እንግዲህ በአምላክ ደግሞ ቀጥ ብሎ እንግዲህ ወደ ቤት ይመጣል። ስልክ ሲደወልለት የማይነሳ። ከዛ እንግዲህ ወደ ቤት ሲመጣ በአምላክ መጣ እንዴ ብሎ ይለዋል። ስለዚህ ምን አዲስ ነገር አለ ብሎ ሲል ምንም አዲስ ነገር የለም ይላታል። ወይ ጣጣ ብሎ ትለዋለች። ከዛንን እንግዲህ በአምላክ እንደው እባክን እንደው ኤረባኬን ልጅቷን አምጥታ አይኑ ላይ ወርውርለት፣ ልጅ ሰውዬ እኮ በቁመና ሊገለኝ ነው ብሎ ይላል። ከዛ ጨርቁን ጥሎ ማበዱ ነው ብለ የጠፋ እኮ ሰው ነው እንግዲህ እቃ አይደለም፣ ኬት አምጥቼ ነው የሚወረውርለት ብሎ ይላታል። እንግዲህ ከዛንን እንግዲህ እሷም ብሎ ሰው እችም ሰው ናት እንዴ ብላ ትለዋለች። ከዛንን እንግዲህ እናንተ እንደ እየጠፈጠፋችሁት እንግዲህ መከራውን እያሳያችሁ ከዚህ ቤት ያባረራችሁትን በምን አድርጌ እኔ ከየት አመጣለሁ ብሎ ይላታል። ከዛንን እንግዲህ ስትደበድቧትና መከራዋን ስታሳዩ ይሄ እንደሚመጣ ማወቅ ነበረባችሁ ብሎ ሲል፣ ከዛንን እንግዲህ እሱ ደግሞ ቆይ ምን አድርግ ነው የምትይኝ ብሎ ይላታል። ከዛንን እንግዲህ ሁሉም ነገር ግራ ገብቶኛል፣ ምን ማድረግ እንዳለብኝ ብሎ ይላታል። ከዛንን እንግዲህ ማድረግ ያለብኝ ልጅቷን አምጣትና ለእሱ አስረክብ ብሎ ይላታል። ከዛንን እንግዲህ የት እንደሄደች አላቅም፣ የት እንደሄደች ባቅ ኖሮ እኔ በዚህ ሰዓት ለምንድን ነው ራሴን ብቻዬን ቁጭ ብዬ የሚጨነቀው ብሎ ይላታል። እንግዲህ እንደዛ ብላትም ምንም አይነት ነገር ከዛ እንግዲህ ሁሉም ነገር ግራ ይገባዋል። ከዛ ክፍሏ ገብቶ እንግዲህ ቁጭልና ከዛንን ቁጭ ባለበት ሰዓት ጊዜ እንግዲህ በጣም እንግዲህ ቁጭ ብሎ ያስባል። እንግዲህ ቆይ ብስቴ የት ነው የእርሹ የት ሄደሽ ነው እባክሽን እንግዲህ እያለ በጣም እንግዲህ ሁሉም ነገር ግራ ገብቶታል። የት ሄደሽ ነው የት ነው የሚፈልግሽ ቆይ ምንድን ነው የሆነ ብሎ እንግዲህ በጣም ተጨንቆ ሁሉም ነገር እንግዲህ እባክሽ ተመለሺ የት ነው ያለሽው? እባክሽን ተመለሺ የት ነው ያለሽው? እኔ እንግዲህ ይሄን ነገር መቋቋም ከብዶኛል። የት ነው ያለሽው? እባክሽን ተመለሺ ብሎ እንግዲህ አልጋ የተኛችበትን እያሻሸ ነበረ። ከዛንን እንግዲህ የት እርሺ ብዬ የት ልፈልግሽ? ምን ላድርግ እንግዲህ እያለ አብነት እንግዲህ በጣም ተጨንቋል። ከዛ እንግዲህ ቢጨነቅም ቢያወርድም የት ልትሄጂ ትችያለሽ? የት ውስጥ ልትገቢ ትችያለሽ? የት ቦታ ልትሆኚ ትችያለሽ? ብሎ እንግዲህ በራሱ ጊዜ እንግዲህ ቁጭ ብሎ ቢሰላሰል ምንም ቢያደርግና ቢያስብ እንኳን ምንም ነገር ሊያደርግ አልቻለም። ከዛንን እንግዲህ ክፍሏ ውስጥ ቁጭ ብሎ እያሰበ ከዛንን እንግዲህ ቆይ ምን መረጃ አገኛለሁ ከዚህ ቤት ብሎ ቢፈልግና ምንም ነገር ቢያሰላስል እንግዲህ ምንም ሊያገኝ አልቻለም። ከዛንን እንግዲህ በር ላይ ቆሞ የሆነ ነገር እንግዲህ ቆሞ ቢያይ ቢመለከትም አንዳች ነገር እንኳን አላየም። ከዛንን እንግዲህ እብስትዬ ምንድነው ፊትሽ መጥቷል እንዴት ስለ ደከማኝ ነው ብላ ትላታለች። እና የምታጠቢ ነገር የለም እኮ ለምንድነው ገብተሽ የማታኝ ብላ ትላታለች። እዚህ ቤት ነው እዚህ እኮ የራሴ ክፍል ብሎ ነገር የለም። ስለዚህ እንደዛ አትጨነቂ በቃ። ስለዚህ እንግዲህ ብትፈልጊም እኮ ከየት ይመጣል። ስለዚህ ግቢና እረፍት አድርጊ ትላታለች። ስለዚህ ግቢና ተኝ ስትላት ከዛንን እንግዲህ እሺ ግቢና ተኝ ስትላት እንግዲህ ወደ ውስጥ ትገባለች። እሷ እኔ ያለው አትፍሪ፣ ስለዚህ ተኝ ብላ ትላታለች። እንዴት ዋላችሁት? እንዴት ዋልሽ ውድዬ ብላ ትላታለች። ምን ሆነሽ
ምን ሆነሽ ነው ትላታለች። አሁን ነው የገባችሁ ምን ሆነሽ ነው ብላ ትላታለች። ከመንደሩም ጠፋሽ እኮ ስለዚህ እንኩ ከገበያ ነው የዋልኩት፣ ስለዚህ ብዙ ስራ ነበረብኝ ብላ ትላታለች። ማማ የለውም እንዴት ትላለች። ስለዚህ እስካለ ጋር ሄዳ ነው ትላለች። ስለዚህ እንግዲህ እነሱ ጨዋታ ከያዙ ደግሞ መቼ ለቃለሁ ብላ ትላለች። ስለዚህ የሆነ ነገር እንግዲህ ምግብ ላምጣለች ብላ ትላታለች። ትንሽ ነገር ቅመሽ ስትላት እንጨዋወት እስቲ ብላ ትላታለች። ከዛን ምንድነው እንግዳ የመጣቸው ምንድናት ትላትም ስለ ሀገር ሁሉ እንግዲህ ሀገር ሁሉ አይደለም እንዴ እንግዳ የሚቀበለው ስትላት ያንቺዋ እንግዲህ የማትታሰበው ናባቸው ይመስለኛል እንግዲህ ብላ ትላታለች። እንግዲህ ከዛ እንደዛ ስትለኝ የማልዋሽሽ ነገር ደንግጫለሁ። ከየት ነው የመጣችሁ? አማጣጧ ምን ሆነ ትላታ እንግዲህ ያባረራት እንግዲህ ተባረና ነው የመጣችሁ ብሎ ይላታል። ከዛ እንዴት ዋላችሁ ሰላም ናችሁ ወይ ብሎ ሲል ከዛ የወንድን ድምጽ ስትሰማ ትደነግጣለች። ወንድም ጋሼ እንዴት ነው ብሎ ሰላም እንግዲህ ትላታለች። ገዜ እብስትዬ ደግሞ ተኝታ ስለነበረ ማንም ሰው አይመጣም ብለኛል ነበረ። ብርቄን ሰላም አትላትም እንደተለም ከወዘደ እንኮ ሰላም ብያታለሁ ትለ ግባና እርፍ በል ምግብ ልብላ ትለዋለች። ከዛንን እምዬ እንግዲህ ስራ እዛ ቡና ልጠጣ ስለዚህ እሷ ስትመጣ በላለሁ ትል ይሄ ልማድ አሁንም አለቀቀም እንዴ ትለዋለች። ትንሽ ማትበላም ትለዋለች። ትምጣና ከዛንን በላለሁ ትላታለች። እንግዲህ በመንደር ሁሉ የሚወራለት ጥቁር እንግዳ የታለች ብላ ስትላትም ከዛንን እንግዲህ መንደር ምንድነው ብሎ የሚያምረው ስለዚህ ሰው አይመጣም እንዴ ትለዋለች። አንተም ሰምታ ነው ትለዋለች። ስለዚህ እንግዲህ መንደሩ ከገባች በመንደሩ ወሬ እንዴት አልሰማም ትላታለች። ከዛ ቆይ እንያት እንግዲህ ወደ ትለት ደክሟት እና ታዲያ ትንሽ ደክሟት እንግዲህ ገደም ብላለች ስትላት እና ምን ሆነሽ ነው ስጫጫ ዝም የምትይኝ ብሎ ይላታል። ከዛን እንግዲህ አንተ እንደውም ብዙ አልተንጫጫህም እኔ ነኝ እንደውም ድምፄን ከፍ አድርጌ የተናገርኩት ትላለች። ኤብስትዬ እንግዲህ ሽፍፍን ትበልና ከዛ ትተኛለች። ከዛ እንግዲህ እሱን እንግዲህ ተከላልሰሽ ትሄጂዋለች። ኧረ በእናትህ ብዙ ስራ አለብኝ ልሂድን ትለዋለች። ገና ምጣድም አልጣርኩትኝም ልሂድም ትላታለች። ለቀጠነ ሳይቀጥን ነው ወይ ምጣድ የምትጥል ብላ ትላታለች። ከዛ እንግዲህ ተከትላት ትሄዳለች። ወይ ጉድ ብላ እንግዲህ እሷ እየተገረመች ነበረ። ቁጭ ብለ ቃል በቢስ ብላ ትላታለች። ከዛ እንግዲህ ብስቴ ቁጭ ብላ በር ላይ እንግዲህ የሆነ ሁሉም ነገር እንግዲህ ምን ማድረግ እንዳለበት አቶ አለም ቆይ በአለም ምንድነው ብለተለች። ለምንድን የተዘነገጥኩ ብሏል። ስለዚህ አንቺ ምንድነው የሚያዘነግጥሽ ብሎ ይላታል። ምን አባሽ ላርግሽ ትለ ቆይ ትንሽ እኩያ ስለመሰልኩ ነው ወይ በዚህ ለምንድነው የምትደውል? አንቺ ድድብና ምክንያት አንድ ትዳሬ መፍረስ አለብሽ እንዴ ብሎ ይላታል። እንግዲህ በአምላክ አሁን እንግዲህ ሁሉም ነገር እንግዲህ በወረቀት ላይ የጻፋችሁን ካነበበ ወደ በጣም እንደዚህማ አታደርጊም ኤቤስት እንግዲህ እያለ በጣም እያለቀሰ ከዛንን እንግዲህ ምንም አይነት ነገር እንግዲህ ማድረግ አለብኝ እስከ ዛሬ ድረስ ራሱ ፈሪ የሆንኩት ለአንቺ ብዬ ነው ብሎ ይላታል። ከዛንን እንግዲህ ኩሽና ገብቶ ብላ ይዞ የሚያደርገውን እንግዲህ ለማን እንዳዘጋጀ ባይታወቅም ብላ ይዞ እንግዲህ ሲገባ ነበር ክፍሉ የተጠናቀቀ። እንግዲህ በሞላ ጎደል የተከታተላችሁን ይመስል ነበረ። አብራችሁ ስለነበራችሁና ስለተከታተላችሁን እጅግ አድርጌ አመሰግናለሁ። እንግዲህ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ እና ሼር ቤተሰብ መሆናችሁን አትርሱ። ላይክ እና ሼር ስለምታደርጉ ከኔ ጋር ስለምታበረታቱ እጅግ አድርጌ አመሰግናለሁ።
ስለ ሁላችሁም እንግዲህ እግዚአብሔር ከእናንተ ጋር ይሁን። ያሰባችሁት ሀሳብ ያቀዳችሁት እቅድ ሁሉ ይሳካላችሁ ምኞቴ ነው። ስለ ሁሉም ነገር እጅግ አድርጌ አመሰግናለሁ። ቀናቸው ያማረ ጊዜ ይሁን። መልካም ጊዜ ይሁንላችሁ። ላይክና ሼር ማድረጋችሁን አትርሱ። መልካም ጊዜ